ዛሬ ከምንነግራችሁ መረጃዎች መካከል ከንቲባ አዳነች አቤቤ ለመዲናዋ ነዋሪዎች መልእክት አስተላለፉ። አጠር ያለ መልእክት ነው። ወደ ሌሎች መረጃዎች ስንሄድ ደግሞ በቂ በጀት ባለመኖሩ የምግብ ዘይት ምርትን ከ5 በመቶ በታች ዝቅ ሊያደርገው እንደሚችል ተገልጿል። የዘይትን ጉዳይ እናነሳለን። የጽናትና የአብሮነት ተምሳሌት ናቸው የተባሉት ታላቅ ባለሀብት አርፈዋል። በቢሾፍቱ ከተማ ምድር የተፈጠረው ሰማላችሁ። ከገዛ ተሽከርካሪያቸው አስወርደው በባልና ሚስት ላይ የግድያ ድብደባ ወንጀል የፈጸመ ግለሰብ መጨረሻው በምንድነው የተቀጣው? እነዚህ ባልና ሚስቶችስ ምን አይነት ጥቃት ነው የተፈጸመባቸው? እዚሁ ቅርብ አካባቢ የተፈጸመ ወንጀል ነው ተሰማላችሁ። ለመስኖ አገልግሎት ይሰጥ የነበረ ትራንስፎርመር በዘራፊዎች ተሰርቋል። ይሄን ትራንስፎርመር እናሳያችኋለን። ኢትዮጵያ በአመት 300 ሚሊዮን ኮንዶም እንደሚያስፈልጋት ተነገረ። የኮንዶም ጉዳይ መነጋገሪያ ሆኗል፣ እንነግራችኋለን። አዲስ መመሪያ ወጥቷል። ያለ ስልጠና ሰርተፊኬት ከዚህ በኋላ ጋብቻ አይፈቀድም። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ከዚህ በመቀጠል አጠራ አድርጌ ለዛሬ ለዕለተ አርብ የካቲት 6 ቀን የምሽት መረጃዎችን አደርሳለሁ። እኔ ናርዶስ አለማየሁ ነኝ። አብራችሁ እንድትቆዩ በትህትና ነው ጋብዛችሁ። ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጥታ ወደ መረጃው እናልፋለን። ከንቲባዋ መልእክት አስተላልፈዋል። ውድ የከተማችን ነዋሪዎች፣ ኢትዮጵያ የአፍሪካ የነጻነት ቀንዲል የፓን አፍሪካኒዝም መሰረትና የአፍሪካ ህብረት መስራች መሆኗን በመረዳት እንግዶቻችን በጋራ ለመቀበል ላደረጋችሁት ዝግጅት ሁሉ እያመሰገንኩኝ እንደ ወትሮ ሁሉ በኢትዮጵያዊ ጨዋነትና በላቀ መስተንግዶ በልባቸው የማይረሳ ትውስታን አኖራችሁ አስቀምጣችሁ ደግመው ደጋግመው ወደ ኢትዮጵያ ወደ አዲስ አበባ እንዲመጡ አድርጋችሁ እንድታስተናግዱ በትህትና ጠይቃችኋለሁ ሲሉ ከንቲባ አዳነች አቤቤ መልእክት ለነዋሪዎች አስተላልፈዋል። በኢትዮጵያ ውስጥ የሚገኙ የምግብ ዘይት አምራች ፋብሪካዎች ካላቸው የማምረት አቅም ውስጥ 50 በመቶውን ብቻ እየተጠቀሙ መሆኑንና ዋናው ችግር ግን በቂ ገንዘብ ወይም በጀት አለመኖሩ እንደሆነ የኢትዮጵያ የምግብ ዘይት አምራቾች ማህበር ለአሃዱ አስታውቋል። የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ናቸው። ይሄ ዘርፍ ከፍተኛ መዋለ ንዋይ የሚጠይቅ ነው። በቂ የብድርና የፋይናንስ አቅርቦት ባለመኖሩ ግን ፋብሪካዎቹ በሙሉ አቅማቸው ማምረት አልቻሉም ነው ያሉት እሳቸው። ስለዚህ ትልልቅ የሚባሉ ፋብሪካዎች በቀን ውስጥ ብቻ እስከ 20 ሚሊዮን ብር የሚያወጣ ጥሬ ዕቃ ግብዓት ያስፈልጋቸዋል ነው ያሉት። በአሁኑ ወቅት እንግዲህ የሰብል ምርት ተሰብስቦ የሚገባበት የጥሬ ዕቃ አቅርቦት በገበያው ላይ በበቂ ሁኔታ የሚገኝበት ወቅት ቢሆንም ግን አምራቾች ግብአቱን በጅምላ ገዝተው በመጋዘን ለማድረግ የሚያስችል የገንዘብ አቅም የላቸውም። ስለዚህ ፋብሪካዎቹ በየቀኑ ጥሬ ዕቃ እየገዙ እንዲያመርቱና ምርታቸው ወጥ በሆነ መልኩ እንዳይቀርብ ምክንያት ሆኗል ሲሉ ነው ያነሱት። ይሄ አንዱ ምክንያት ነው የተጠቀሰው። ስለዚህ በሙሉ አቅም አለማምረት ለሀገር ትልቅ ኪሳራ ነው ሲሉ አንስተዋል። አቅርቦቱ ቢጨምር የውጭ ምንዛሬን ከማዳን ባለፈ የስራ እድል ይፈጥራል፣ ህብረተሰቡ ራሱ ጤናማ ዘይት እንዲያገኝ ያስችላል ብለዋል። በአሁኑ ወቅት ግን የሀገር ውስጥ አምራቾች መሸፈን የቻሉት የሀገሪቱን የዘይት ፍላጎት 20 በመቶን ብቻ ነው የሸፈኑት። አምራቾችና ዘርፉን ወደ ተሻለ ደረጃ ለማሸጋገር ግን መንግስት ከአበዳሪ ተቋማት ጋር ሁሉ ሆኖ ለአምራቾች በቂ ብድር እንዲያመቻች ነው የጠየቁት። በአሁኑ ወቅት ወደ 10 የሚጠጉ አዳዲስ ፋብሪካዎች ወደ ዘርፉ እየተቀላቀሉ ቢሆንም ቅሉ ያለው የበጀት ችግር ካልተቀረፈ ለውጥ ማምጣት እንደማይችል እሳቸው አስረድተዋል። የጽናትና የአብሮነት ተምሳሌት ናቸው የተባሉት ባለሀብት መቶ አለቃ ለማ አልፈዋል። ከአየር ኃይል መኮንንነት እስከ አለማ ፋርምስ ስኬት ነው እሳቸው ስማቸው የሚነሳው። በጣም ብርቱ ባለሙያና የቅን ሰው ምሳሌ ተደርገውም ይነገራሉ። በሀገሪቱ የግብርና ቢዝነስ አግሪ ቢዝነስ የሚባለው ውስጥ ስመጥር የሆኑ የአለማ ፋርምስ መስራች አባል የነበሩት መቶ አለቃ ለማ አስፋው ከዚህ ዓለም በሞት መለየታቸው ነው የደረሰን መረጃ ያሳያል። መቶ አለቃ ለማና ጓደኞቻቸው በተለይ ቢሾፍቱ አካባቢ ያላችሁ ሰዎች እሳቸውን ታውቃላችሁ ተብሎ ይታሰባል። መቶ አለቃ ለማና ጓደኞቻቸው ሻለቃ ለማየሁ አምደ ማርያም ከአየር ኃይል ተሰናብተው በችግር ውስጥ በነበሩበት ጊዜ እጃቸውን ለልመና ሳይዘረጉ በዶሮ እርባታ የጀመሩት ጉዞ ዛሬ ግዙፍ ተቋም ሆኖ ቆሟል ነው የሚባለው። በምንድን ነው የሚዘከሩት? የጽናት ምሳሌ ሲያደረጋቸው ምንድነው ተብሎ ሲታይ ወታደራዊ ማዕረጋቸው አለ። ይሄ ወታደራዊ ማዕረጋቸው ሳያግዳቸው በጓሮ አትክልትና በዶሮ እርባታ ስራን የጀመሩ ናቸው። በቢሾፍቱ በጣም የሚታወቁ ሰው ናቸው። ሰው በላቡ ይኑር የሚለውን መርህ በተግባር ያሳዩ ብርቱ ሰው ናቸው ይላሉ የሚያውቋቸው ሰዎች። ከሻለቃ ለማየሁ ጋር እንግዲህ
ለረጅም ዓመታት በአንድነት በመከባበርና በመግባባት የገነቡት ተቋም ለሀገሪቱ የቢዝነስ ዘርፍ ብርቅ የሆነ የጋራ ስኬት አርአያ ነው ይባላል። የቅርብ ወዳጆቻቸው እንደሚመሰክሩላቸው ማለት ነውና መቶ አለቃ ለማ ሰውን ያከብራሉ፣ ሳቂታ ናቸው። ለሙያ አጋሮቹ እውቀቱንና ቁሳቁሱን የማይሰስት ደግ ሰው ነው ይሉታል። በደብረ ዘይት ወይም ቢሾፍቱ ኪዳነ ምሕረት ቤተክርስቲያን የቀብር ስነ ስርዓታቸው መፈጸሙን ሰማን። ለቤተሰቦቻቸው እንዲሁም በዛ አካባቢ ለሚያውቋቸው ወዳጆቻቸው ሁሉ መጽናናት እንመኛለን። ወደ ቀጣይ ወንጀል ዜና እናልፋለን። ውድ ቤተሰቦቻችን በአሃዱ ኒውስ ኤንድ ፖለቲክስ ላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ወንጀል ነክ የህግ ጉዳዮችን በስፋት የምንዳስስበት ነው። በዛ ያሉ ጉዳዮችን እንዳሳለ ማህበራዊ ጉዳዮችን ከዛ ውስጥ አንዱ ወንጀል ነው። መማሪያ እንዲሆን መጠንቀቂያ እንዲሆን በሚል ወደ እናንተ እናደርሳለንና ከተፈጸሙ ወንጀሎች መካከል ከተሽከርካሪያቸው በማስወረድ በባልና ሚስት ላይ የግድያና ድብደባ ወንጀል ነው የተፈጸመው። ይሄ የተፈጸመው ሸገር ከተማ አስተዳደር ላይ ነው። ገላን ክፍለ ከተማ መንገድ እየተጓዙ ያሉ ባልና ሚስትን የሚያሽከረክሩትን ተሽከርካሪ በመሳሪያ አስገድዶ አስቁሞ ግድያና ድብደባን የፈጸመው ግለሰቡ የሀገር ውስጥ መገናኛ ብዙሃን እንደዘገቡት ማለት ነው በስራት ተቀጥቷል። እንግዲህ የጠቅላይ አቃቢ ህጉ የተለያዩ ወንጀሎች የምርመራ ዳይሬክቶሬት ዳይሬክተር እንደተናገሩት ተከሳሽ ሙከሪም ሲራጅ የተባለ ግለሰብ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን የጸጥታ አካላትን ልብስ በመልበስና የጦር መሳሪያ በመታጠቅ ነው ወንጀሉን የፈጸመው። ጥቅምት 28 2018 ንጋት 11 ሰዓት ተኩል ላይ ነው በገላን ከተማ ዳለቲ ወረዳ ውስጥ አቶ ሼህ መሐመድ የተባሉ ግለሰብ ከባለቤታቸው ጋር ሆነው እያሽከረከሩ መኪና እየነዱ ያለ አስቁሞ 37000 ጥሬ ገንዘብና የእጅ ስልክ በመቀበል በያዘው መሳሪያ መጥቶ ህይወታቸው እንዲያልፍ ያደረገው ማለት ነው። በባለቤታቸው ላይ ደግሞ ከባድ ጉዳት አድርሶ የእጅ ስልካቸውን ተቀብሎ ነው የተሰወረው ይሄ ግለሰብ። የድርጊቱ ፈጻሚዎችን ለመያዝ እንግዲህ የተዋቀረ የጸጥታ ግብረ ኃይል አለ። ይሄ ግብረ ኃይል ክትትል አድርጎ የድርጊቱን ዋና ፈጻሚ ሆነውን ወንጀል ፈጻሚውን ግለሰብ በቁጥጥር ስር አውሎታል። ፖሊስን በተከሳሹ ላይ አስፈላጊ የተባለው ምርመራ አድርጎ በተለያዩ ማስረጃዎች መዝገቡን አጠናክሮ በማጠናቀቅ መጨረሻ ላይ ለአቃቤ ህግ ነው የላከው። አቃቤ ህግ ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ በከባድ የወንብድናና የዘረፋ ተግባር የሰው ህይወት ማጥፋትና የአካል ጉዳት ማድረስ ወንጀል ነው ክስ የመሰረተበት። ክሱን የተመለከተው ደግሞ የሸገር ከተማ አስተዳደር ነው። የካቲት 4 ቀን በዋለው ችሎት ይሄ ሰው በመደብደብና በመግደል ተሽከርካሪን አስቆሞ ነው የጸጥታ ልብስ ለብሶ እንደዚህ አይነት ወንጀል የፈጸመውና ሙከሪም ሲራጅ ላይ በ20 ዓመት እስራት እንዲቀጣ የወሰነበት መሆኑን አቃቢ ህግ ለሀገር ውስጥ መገናኛ ብዙሃን ያደረሰው መረጃ ያመለክታል። ለመስኖ አገልግሎት ይሰጣል የተባለ ትራንስፎርመር በዘራፊዎች ተሰርቋል። የካቲት 5 በአዳማ ሪጅን አርሲ ዞን ጄጁ ወረዳ ውስጥ ነው ይሄ የተፈጸመው። ተስፋ ህይወት አካባቢ ለመስኖ አገልግሎት የሚውል 200 ኪሎ ቮልት ትራንስፎርመር ባልታወቁ ግለሰቦች መሰረቁን የአዳማ ሪጅን ዳይሬክተር አቶ ጣሃ አህመድ ገልጸዋል። ክስተቱ የተከሰተው የካቲት 5 ነው ከሌሊቱ 5 ሰዓት አካባቢ ላይ ነው። እንግዲህ ለመስኖ አገልግሎት ይቀርብ የነበረ የኃይል አቅርቦት ነው የተቋረጠው ማለት ነው። በዚህ ዘረፋ ምክንያት ትራንስፎርመሩን ዘርፈውታል። በኤሌክትሪክ መሰረተ ልማት ላይ እንግዲህ በተደጋጋሚ እየተፈጸመ ያለ የስርቆት ድርጊት የማህበረሰቡን ኢኮኖሚያዊ እንቅስቃሴ እንቅፋት እየፈጠረ መሆኑን ነው አገልግሎቱ ትኩረት የሚሻ ነው የተባለው። ተጠርጣሪዎቹን ለማግኘት የአካባቢ ነዋሪዎችና የጸጥታ አካላት በጋራ ክትትል እያደረጉ መሆኑን የተገለጸው። የኤሌክትሪክ መሰረተ ልማቶችን መስረቅ በህግ የሚያስቀጣ ስለሆነ ህብረተሰቡ እንደዚህ አይነት ድርጊት ሲፈጸም ባለበት አካባቢ እንደዚህ አይነት ድርጊት ሲፈጸምበት ሲመለከት ለህግ አስከባሪ አካላት ለማሳወቅ እንዳለበትም ጥሪ ቀርቧል ማለት ነው። ወደ ኮንዶም መረጃ ስናልፍ ኢትዮጵያ በአመት 300 ሚሊዮን ኮንዶም እንደሚያስፈልጋት ተነግሯል። በዛሬው ዕለት ደግሞ ዓለም አቀፉ የኮንዶም ቀን እየተከበረ ነው። ዓለም አቀፉ የኮንዶም ቀን በዛሬው ዕለት ሲከበር 3 ነገሮች ላይ ትኩረት አድርጎ የሚከበር መሆኑ ነው የተገለጸው። ይሄም ያልተፈለገ እርግዝና፣ ኤችአይቪ እና የአባለዘር በሽታ መከላከልና በትክክል ኮንዶምን መጠቀምና አቅርቦትን ያካትታል። በየጊዜው እንግዲህ ኮንዶሞችን ወደ ሀገር ውስጥ በማስገባት ለተጋላጭ የማህበረሰብ ክፍሎች የሚያቀርበው ኤድስ ሄልዝ ኬር ፋውንዴሽን አሁንም በኢትዮጵያ ውስጥ የኮንዶም
አቅርቦት እጥረት መኖሩን ከሀገር ውስጥ መገናኛ ብዙሃን ጋር ቆይታ አድርጎ ነው ይሄን ጉዳይ የተሰማው። በአሁኑ ወቅት እንግዲህ በኢትዮጵያ በየዓመቱ ከ3 ሚሊዮን በላይ ኮንዶም ወደ ሀገር ውስጥ ማስገባት በነፃ እያከፋፈለ እንደሚገኝም ገልጿል። በቅርቡ ደግሞ ከውጭ ወደ 6 ሚሊዮን ኮንዶም ወደ ሀገር ውስጥ በማስገባት ለህብረተሰቡ ተደራሽ እንደሚደረግ አንስተዋል። ይሁንና አሁንም በኢትዮጵያ ያለው የኮንዶም አቅርቦት ከፍላጎት ጋር ተመጣጣኝ አይደለም ነው የተባለው። ኢትዮጵያ HIV እና ሌሎች የአባላዘር በሽታዎችን ለመከላከል እስከ 300 ሚሊዮን በላይ ኮንዶም ያስፈልጋታል ነው የተባለው። ነገር ግን AHFM ሆነ ሌሎች በተመሳሳይ ስራ የተሰማሩ ድርጅቶች የሚያስገቡት የኮንዶም ቁጥር ተደምሮ የሀገሪቱን የኮንዶም ፍላጎት ሊያሟላ ወይም ሊያረካ ያልተቻለበት ሁኔታ መኖሩ ነው የተጠቆመው። በኢትዮጵያ ውስጥ ያለው የኤችአይቪ መከላከልና መቆጣጠር ስራ እንግዲህ ከውጭ ሀገራት በሚገኝ ድጋፍ ለረጅም ጊዜ ሲሰራበት የቆየ ነው። ከጤና ሚኒስቴር ጋር በመተባበር እንግዲህ ኮንዶም በበቂ ሁኔታ ተደራሽ የማድረግ ስራዎች እየተሰሩ ሲሆን ከቀረጥ ነፃ ሆኖ ደግሞ ወደ ሀገር ውስጥ ማስገባት የሚቻልበት አሰራር በመፈጠሩ የተሻለ ለመስራት እድል እንደሚከፈትም ነው ከሀገር ውስጥ መገናኛ ብዙሃን የተገኙት መረጃዎች የሚያሳዩት። አዲስ መመሪያ ወጥቷል። ያለ ስልጠና ሰርቲፊኬት ጋብቻ አይፈቀድም። የሴቶችና ማህበራዊ ጉዳይ ሚኒስቴር ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ አዲስ የአሰራር ስርዓት ሊዘረጋ መሆኑን ያስታወቀው። እኛም ቀደም ሲል በዜናችን ነገራናችሁ እናውቃለን። ውድ ቤተሰቦቻችን በተለይ በአዲስ አበባ የፍቺ መጠንን በቅርቡ በዜናችን በአሃዱ ኒውስ ኤንድ ፖለቲክስ ቻናላችን ላይ ዘግበነው ነበረ የፍቺ ቁጥር መጨመሩንና በዚህ መሰረት ማንኛውም ተጋቢ የቅድመ ጋብቻ ስልጠና ሰርቲፊኬት ሳይዝ ወደ ጋብቻ መግባት የማይችልበት አሰራር ተግባራዊ ይሆናል። ተፈጻሚነቱ እንዴት ነው? አሰራሩ በሚቀጥለው ዓመት ስራ ላይ እንዲውል ዝግጅት መጠናቀቁን የሚኒስትሩ የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ ናቸው የገለጹት። ስራው ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር ሁሉ በመመካከር የሚከናወን ይሆናል። ለትዳሮች መፍረስ፣ ለትዳሮች አለመዝለቅ ዋነኛው ምክንያት የግንዛቤ እጥረት ስለሆነ ይህንን ለመፍታት የስልጠና ማኑዋሎች ተዘጋጅተዋል። በቤተሰብ ጉዳይ ላይ የሚሰሩ ተቋማት ሁሉ ስራቸውን በቅንጅት ለመስራት የጋራ ፎረም መስርተዋል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት እንደውም የፍቺ መጠን ካለፉት ዓመታት አንጻር የ54% ጭማሪ አሳይቷል። ለእናንተም እኛ ነገራናችሁ ነበር ካስታወሳችሁ። ይሄ ሀዝ ሚኒስትሩ መሰል ጥብቅ እርምጃዎችን እንዲወስድ ምክንያት ሆኗል ሲል የሀገር ውስጥ መገናኛ ብዙሃኖች ዘግበውታል። ውድ ቤተሰቦቻችን ለዛሬ ያዝናቸው ለየካቲት 6 ዕለተ አርብ ምሽት ያዝናቸው መረጃዎች እነዚህ ናቸው። ቀሪው እሁድና ቅዳሜ ለእናንተ ለውድ ቤተሰቦቻችን ቆንጆ እንዲሆንላችሁ እንመኛለን። እኔ ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩ። ከአሃዱ ሬዲዮ ሌሎችን መረጃዎች ተሰማላችሁ። በያላችሁበት ጥሩ ጊዜ ይሆንላችሁ። ዓለም ስራ ዘውዴ ቴክኒክ አጋሬ ነች። ጋዲሳ መገርሳ እናንተን የውድ ቤተሰቦቻችን መልእክቶች እያስተናገደ ይገኛል። ሐሳቦቻችሁ በክብር ይስተናገዳሉ። ልሳኑን እየመራው ክብሮ ሞርቁ ከእናንተ ጋር ቆያለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። የአፍሪካ ጣሊያን ጉባኤ ለመጀመሪያ ጊዜ ከሮም ውጪ በአዲስ አበባ ሊካሄድ እንደሆነ ተገለጸ። የታሪካዊ የአፍሪካ ጣሊያን ጉባኤ ለመጀመሪያ ጊዜ ከጣሊያን ዋና ከተማ ሮም ውጪ በአፍሪካ ምድር በአዲስ አበባ ሊካሄድ መሆኑ ታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ በሰጡት ጋዜጣዊ መግለጫ ጉባኤው በአዲስ አበባ መካሄዱ ኢትዮጵያ ከአፍሪካ ባለፈ በዓለም አቀፍ መድረክ ያላትን ከፍተኛ የዲፕሎማሲ ተጽዕኖ የሚያሳይ ነው ብለዋል። ጉባኤው በ2024 በሮም የቀረበውን የማቲ እቅድ አፈጻጸም የሚገመግም ሲሆን በኢነርጂ፣ በግብርና፣ በትምህርትና በጤና ዘርፎች ላይ ያተኮረ ምክክር ያደርጋልም ተብሏል። መንግስት የጉባኤውን ታዳሚዎች ለማስተናገድ የቪዛ፣ የጉምሩክና የሚዲያ ፈቃድ አገልግሎቶችን በኦንላይን ፖርታል አማካኝነት እንዲሳለጡ ማድረጉን ነው አቶ ተስፋውን የጠቆሙት። በተጨማሪም ከ35 በላይ የፌዴራል ተቋማትና የአዲስ አበባ ከተማ አስተዳደር በቅንጅት እየሰሩ መሆናቸውን ገልጸው ነዋሪዎች ለሚፈጠሩ መጠነኛ የመንገድ መስተጓጎሎች ትዕግስት እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ ያደረገው ማሻሻያ የጥቁር ገበያ ፍላጎትን የሚቀንስ መሆኑን የምጣኔ ሀብት ባለሙያዎች ገለጹ። የኢትዮጵያ ብሔራዊ ባንክ የሀገሪቱን የውጭ ንግድ ዘርፍ ለማነቃቃትና የኢንቨስትመንት ምህዳሩን ይበልጥ ሳቢ ለማድረግ በሚል
በየውጭ ምንዛሬ መመሪያ ላይ ማሻሻያ ማድረጉ ይታወቃል። ከዚህ ቀደም የነበሩት የገንዘብ ይዞታ ገደቦች ሙሉ በሙሉ የተነሱ ሲሆን ይህም ላኪዎች ያገኙትን ምንዛሬ ለረጅም ጊዜ እንዲያቆዩና እንደ አስፈላጊነቱ ለንግድ እንቅስቃሴያቸው እንዲጠቀሙበት ሰፊ ዕድል የሚሰጥ ነው። ይህ አዲስ ሪፎርም በኢትዮጵያ ውስጥ የሚሰሩ የውጭ ኢንቨስተሮችንም በከፍተኛ ደረጃ የሚያበረታታ ሲሆን ያገኙትን ትርፍ ያለምንም የባንክ ማረጋገጫ በቀጥታ በባንኮች በኩል ወደ ውጭ መላክ እንዲችሉ ፈቃድ ሰጥቷል። እርምጃው ኢንቨስተሮች ያገኙትን ትርፍ ያለምንም ቢሮክራሲ ማውጣት እንዲችሉም የሚያደርግ ነው ተብሏል። በተያያዘም ኤምባሲዎችና ዓለም አቀፍ ድርጅቶች ያለምንም የብሔራዊ ባንክ ማረጋገጫ በባንኮች ውስጥ የውጭ ምንዛሬ ሂሳብ እንዲከፍቱ ተፈቅዶላቸዋል። ባንኩ ያደረገው የውጭ ምንዛሬ ማሻሻያ ከዚህ በፊት በተደጋጋሚ ሲጠየቅ የነበረ መሆኑን ያነሱት አሃዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ለውጦችን የሚፈጥር መሆኑን ገልጸዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ዜጎች ወደ ውጭ ሀገራት ለመሄድ ለመታከም፣ ለስብሰባና ሌሎች ጉዳዮች መሄድ ሲያስፈልገው የጥቁር ገበያውን እንደ አማራጭ ይወስድ እንደነበር አንስቷል። ይህ ማሻሻያ ያንን የሚያስቀር ነው ብለዋል። የጥቁር ገበያውን የመገዳደር ሚናው ከፍተኛ ነው ያሉ ሲሆን የጥቁር ገበያው ላይ የውጭ ምንዛሬ የሚሸጥበት ዋጋ እንዲቀንስም ያደርጋል ነው ያሉት። አክለውም ኮንትሮባንድ ንግድ የጥቁር ገበያውን የሚጠቀም በመሆኑ መንግስት በድንበር አካባቢዎች ክልሎችን ጠንካራ ክትትል በማድረግ ከዚህ በኋላ የኮንትሮባንድ ንግዱንም በስፋት እንዲቆጣጠር ያስችሏል ብለዋል። የውጭ ምንዛሪ አስተዳደር ማሻሻያው ለዜጎችና ለንግዱ ማህበረሰብ ይዞት የመጣው እፎይታ ያሉት እንደርሳቸው አገላለጽ እንዲሁም አዳዲስ እድሎች ያሉት የፋይናንስና የኢንቨስትመንት አማካሪ ደግሞ አቶ ከፈለኝ ያሉ ለላኪዎችና ለአገልግሎት ሰጪዎች የተሰጠ ሰፊ ነጻነት የውጭ ምንዛሬን ወደ አገር ለሚያስገቡ አካላት ከዚህ ቀደም የነበረው ጫና ተቃሏል እንዲቀለልም ያደርጋል ብለዋል። የጊዜ ገደብ መነሳቱ የአገልግሎት ዘርፍ ላኪዎችና የውጭ ምንዛሬ የሚያገኙ ነጋዴዎች ያገኙትን የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሀሳባቸው ላይ ያለምንም የጊዜ ገደብ ይዘው ማቆየት ሲፈቀድላቸው በተወሰነ ጊዜ ካልመነዘራችሁ ለባንክ ይሸጣል የሚለው አሰራር እንዲቀር ማድረጉንም አንስተዋል። ማሻሻያው ወደ ስራ ሲገባም የጥቁር ገበያ እንዲቀንስ፣ ዜጎች ዶላራቸውን በህጋዊ መንገድ ባንክ አስገብተው ለትምህርትና ለሕክምና መጠቀም ከቻሉ በድብቅ ገበያ ወይም ብላክ ማርኬት መመንዘር ፍላጎታቸው እንዲቀንስ የሚያደርግ መሆኑን ገልጸዋል። እንዲሁም በህብረተሰቡ እጅ ያለ ስራ ተቀምጦ የነበረ ወይም አይድል መኒ የውጭ ምንዛሬ ወደ ባንክ ስርዓቱ እንዲገባ እድል መፍጠሩና ዜጎች በራሳቸው ንብረት ላይ ወንጀለኛ ሳይሆኑ በነጻነት እንዲያዙ መደረጉ በባንክ ስርዓቱ ላይ ያላቸውን እምነት እንዲጨምር የሚያደርግ ነው ተብሏል። የሚቀርቡ ጥያቄዎችን መነሻ በማድረግ ተቋማት ላይ ክስ እንዲመሰረት እየተሰራ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታወቀ። ለሰራተኞች የስራ ላይ ደህንነትን ለማስጠበቅ ሊሟሉ የሚገቡ የስራ ልብስና የአደጋ መከላከያ ግብዓቶችን በማያሟሉ አንዳንድ ተቋማት ላይ የሚቀርቡ ጥያቄዎችን መነሻ በማድረግ ክስ እንዲመሰረት እየተሰራ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የሰራተኞችን መብትና ጥቅም ለማስጠበቅ የተቋቋመ ተቋም እንደመሆኑ መጠን የሰራተኞችን የሙያ ደህንነትና ጤንነትን የሚከታተል ኮሚቴ እንዲቋቋም በወጣው መመሪያ መሰረት ክትትል እንዲከናወን እየተሰራ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዚዳንት ድሪብሳ ለገሰ ገልጸዋል። ሰራተኛውን ከአደጋ ለመከላከል የሚያስችሉ የስራ ልብስና የአደጋ መከላከያ አልባሳት እንዲሁም የስራ ግብዓቶችን በሚመለከት ጥያቄዎችና አቤቱታዎች እንደሚቀርቡላቸው የተናገሩ ሲሆን አስፈላጊ ግብዓቶች በውይይትና በምክክር እንዲሟሉ የሚደረግበት አሰራር ቢኖርም ይህንን ተፈጻሚ በማያደርጉ አንዳንድ ተቋማት ላይ ክስ እንዲመሰረት እየሰራን ነው ብለዋል። ሰራተኛው ከአደጋ ለመከላከል የሚያስችሉ የስራ ልብስና አደጋ መከላከያ አልባሳቶች ማለት መሳሪያዎች ሁሉ እንዲቀርቡላቸው በርካታ ጥያቄዎች ይቀርባሉ። ክስም ይቀርባል። በዛት ማተር ይሄንን አላሟሉም፣ ሰራተኛው ከአደጋ ለመታደግ የሚያስችላቸው የስራ ቦታ ልብስና አደጋ መከላከያ መሳሪያዎችም አልባሳቶችም አልተሟሉም በሚል አቤቱታዎች ይቀርባሉ። አቤቱታውን መነሻ አድርገን ጉዳዩ በውይይትና በምክክር እንዲሟሉ የምናደርጋቸው በርካታዎች አሉ። ከዛም ባለፈ አንዳንድ ተቋማት እንደ ወጪ ስለሚቆጥሩ ለሚደርሰው በሰው ልጅ ላይ ለሚደርሰው ጉዳትን አስቀድሞ ለመከላከል የሚያስችሉ መሳሪያዎችን ሁሉ ግዢ ለመፈጸም እንደ ወጪ የሚቆጥሩበትን አጋጣሚ አለ፣ የሚያሰኑበት ሁኔታ አለ። ይህንን አስመልክቶ ወደ ፍርድ ቤት ወደ ቦርድ የሚቀርቡ ጉዳዮችን በርካታ ናቸው። በሕግ አገልግሎቶቻችን በኩል ዜጎች ሰርተው ለመኖርና ተቋማትም ውጤታማ ለመሆን በቅድሚያ በሰራተኛ ደህንነት ላይ ጥበቃ ሊከናወን እንደሚገባና የሰራተኞች በስራ ቦታ ደህንነትን በሚመለከት ቁጥጥርና ጥብቅ ክትትል ማከናወን አስፈላጊ መሆኑን ገልጸዋል።
አንጎላ በምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ ከየካቲት 11 ጀምሮ የተኩስ አቁም እንዲደረግ ሐሳብ አቀረበች። የአንጎላ ፕሬዝዳንት ጆአው ሎሬንዞ በምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ ያለውን ሁኔታ በሰላማዊ መንገድ ለመፍታት ያለመ የበይነ ኮንጎ ውይይት ለማዘጋጀት እየተንቀሳቀሱ መሆኑን የአንጎላ ዜና ምንጮች ዘግበዋል። እንደ አውሮፓውያን አቆጣጠር 2022 በሎሬንዞ ሰብሳቢነት በኮንጎ ዴሞክራሲያዊ ሪፐብሊክና በሩዋንዳ መካከል ያለውን ግንኙነት ፈር ለማስያዝ የተጀመረው የሉዋንዳ ሂደት ከናይሮቢ ሂደት በተጓዳኝ በምስራቅ ኮንጎ ቀውስ ዙሪያ የኮንጎ ወገኖች ስምምነት ላይ እንዲደርሱ ሲሰራ ቆይቷል። በአሁኑ ወቅት ሁለቱም ሂደቶች በአፍሪካ ህብረት፣ በአንጎላ፣ በቶጎና በናይጄሪያ አሸማጋይነት ዳግም እንዲጀመሩ እየተደረገ ነው ተብሏል። የኮንጎ ዴሞክራሲያዊ ሪፐብሊክ ባለስልጣናት ጎረቤት ሀገር ሩዋንዳ ለኤም23 አማጺ ቡድን ቀጥተኛ ድጋፍ ታደርጋለች ሲሉ ቢከሱም ሩዋንዳ ግን የቀረበባትን ክስ ደጋግማ አስተባብላለች። ሩሲያ ናይጄሪያውያንን በዩክሬን ጦርነት እንዲሳተፉ መልምላለች የሚሉ ዘገባዎች ከእውነት የራቁና ከሞስኮ ጋር ግንኙነት የላቸውም ስትል ውድቅ አደረገች። በዩክሬን ግጭት ውስጥ የናይጄሪያ ዜጎችን የሚያሳትፍ ምንም አይነት በመንግስት የተደገፈ ፕሮግራም እንደሌለ የገለጹት በናይጄሪያ የሩሲያ አምባሳደር አንድሬ ፔዴሌቭ እንዲህ አይነት ምልመላ ህገወጥ መሆናቸውን አጽንኦት ሰጥተው ነው የተናገሩት። ያልተፈቀደላቸው ግለሰቦች ናይጄሪያውያንን ለመመልመል የሚያደርጉት የተናጠል ጥረት ከሩሲያ መንግስት ጋር ግንኙነት የለውም ብለዋል። ሀገሪቱ በጉዳዩ ዙሪያ የምታገኘው ተአማኒ መረጃ እንዲመረመር ለሩሲያ የህግ አስከባሪ አካላት እንደምታጋራም ነው የጠቆሙት። የሩሲያና ናይጄሪያ ይፋዊ ወታደራዊ ትብብር በስልጠናና በመሳሪያ ልውውጦች ላይ አተኩሮ በጥብቅ የሁለትዮሽ ስምምነቶች እንዲመራ አምባሳደሩ ተናግረዋል። ዘገባው የስፑትኒክ ነው።